ሁለት ሰዎች አሉ እንበል። አንደኛው ሁሉንም መረጃዎች በቅንጭላቱ የያዘ የመረጃ ባንክ ነው። ሁለተኛው ደግሞ የሰዎችን ስሜት መረዳትና ራሱን መግዛት የሚችል የልብ መሐንዲስ ነው። በ2026 ዓለም ላይ ስኬታማ የሚሆነው የትኛው ይመስላችኋል? ጥናቶች እንደሚያሳዩት 85% የሚሆነው የገንዘብ ስኬት የሚመጣው ከሰው ጋር የመግባባትና ስሜትን የመምራት ጥበብ ነው። ዛሬ እውቀት ለምን በስሜት ብልህነት እንደተበለጠ የሚያሳዩ 5 ምስጢሮችን በዛሬ ቪዲዮአችን ላይ እናያለን። ከዛ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የዚህ ቻናል ፋሚሊ ሁኑ። አሁን በቀጥታ ወደ ቪዲዮአችን እንግባ። እውቀት ለምን በስሜት ብልህነት ተበለጠ የሚለው ነገር ነው ዛሬ በዋናነት የምንመለከተው ማለት ነው። 5 ምክንያቶች አሉ። በዋናነት ሌሎች ምክንያቶች ይኖራሉ፣ ግን በዋናነት 5 ምክንያቶች አሉት ስሜት ከእውቀት እንደሚበልጥ ማለት ነው የሚያሳዩ ነገሮች። የመጀመሪያው ምክንያት ስሜት ከእውቀት በላይ የሆነበት ምክንያት የውሳኔ አሰጣጥ ሳይንስ ላይ ትልቅ ተጽዕኖ ስለሚያሳድር ነው። ያ ማለት ሎጂክ አለ፣ ኢሞሽን አለ። ሰዎች ብዙውን ጊዜ ውሳኔያቸው ከሎጂክ ወይም ደግሞ ከምክንያት የሚመጣ ይመስላቸዋል። ነገር ግን አብዛኛው ውሳኔያችን መሰረት የሚያደርገው ስሜት ላይ ነው። አብዛኛዎቹ የምንወስናቸው ውሳኔዎች ወይም ዲሳይድ የምናደርጋቸው ነገሮች ሎጂክ ላይ የተመሰረቱ ሳይሆኑ ስሜት ላይ የተመሰረቱ ናቸው። በፍቅር ምርጫችን ሊሆን ይችላል። ከምንገዛቸው እቃዎች ልንነሳ እንችላለን። አብዛኛዎቻችሁ ውሳኔዎቻችን በስሜት የተመሰረቱ ስሜት ላይ ዲፔንድ ያደረጉ ነገሮች ናቸው። ማለትም በዚህ በ2026 አንድን ምርት ለመሸጥም ሆነ ሰዎችን ለማሳመን የእውቀት ብዛት ሳይሆን የሚያስፈልገው የሰዎችን ልብ፣ የሰዎችን ስሜት የመንካት ብቃት ነው። ያ ማለት ሰዎች አንድን ምርት ሊገዙን የሚችሉት ስለ ምርቱ ጥራት ስላወራን ሳይሆን እነዛን ሰዎች ስሜታቸውን ስለምናነሳሳ የምናቀርብበት ወይም ደግሞ ሐሳባችንን ዴሊቨር የምናደርግበት መንገድ ሰዎችን ለዛ ምርት ጥሩ ስሜት እንዲሰማቸው ማድረግ ስንችል ነው በዚህ ዘመን ላይ ተጽዕኖ መፍጠር የምንችለው ወይም ደግሞ ሰዎች ውሳኔያቸውን እንዲቀይሩ ሰዎች ወደኛ እንዲመጡ እና ልናሳምን የምንችለው ማለት ነው። በሰዎች ላይ የስሜት ተጽዕኖ መፍጠር የምትችሉ ያ ማለት ኢሞሽናል ኮኔክሽን ከነዛ ሰዎች ጋር መፍጠር የምትችሉ ሲሆን ነው ሰዎች ወደ እናንተ ዲሳይድ ሊያደርጉ የሚችሉት ወይም ማንኛውም ውሳኔ ሊወስኑ የምትችሉት ሎጂክ ላይ የተመሰረተ ሳይሆን ስሜት ላይ የተመሰረተ ነው። በዚህ ምክንያት ነው እንግዲህ አሁን ላይ በሰዎች መካከል ከፍተኛ ዲፈረንስ ወይም ከፍተኛ ልዩነት እየተፈጠረ ያለው። በዚህ ዘመን ላይ ዩኒክ ለመሆን ወይም ለየት ያለ ሰው ሆናችሁ የዲፈረንስ ለመፍጠር የምትፈልጉ ከሆነ የእውቀት ብዛት ሳይሆን የሚያስፈልጋችሁ ተጽዕኖ የመፍጠር አቅማችሁን ከፍ የሚያደርገው የስሜት የሰዎችን ስሜት የሰዎችን ልብ የመንካት አቅም ነው። ሁለተኛው ምክንያት እውቀት በስሜት ብልህነት እንዲበለጥ ያደረገው ሁለተኛው ምክንያት ራስን የማወቅ ኃይል ስለሚሰጠን ነው። ያ ማለት ሰልፍ አዌርነስ። እውቀት ወደ ውጭ እንድንመለከት ያደርገናል። የስሜት ብልህነት ግን ወደ ውስጥ እንድናይ ያደርገናል። ብዙ ሰዎች ብዙ እውቀት ኖሯቸው ስራቸውን፣ ትዳራቸውን፣ ቤተሰቦቻቸውን ከእውቀት ማነስ ሳይሆን ስሜታቸውን በአግባቡ ካለመምራት የተነሳ የስሜት ብልህነት ስለሌላቸው ብቻ ስራቸውን ሲያበላሹ ታያላችሁ። ከወደቁበት መነሳት ሲያቅታቸው፣ እንዲሁም ደግሞ በፍቅር ህይወታቸው ላይ በቤተሰቦቻቸው ላይ ቤተሰቦቻቸውን በስርዓት ማኔጅ ሳያደርጉ ይቀራሉ። ያ ማለት ከሰልፍ አዌርነስ ችግር የሚመጣ ነገር ነው። ይሄ ሰልፍ አዌር ስትሆኑ ወይም ደግሞ ሰልፍ አዌርነሳቸው ከፍ ሲል ስኬታማ ሰዎች የራሳቸውን ስሜት የሚረዱ መቼ መናገርና መቼ ዝም ማለት እንዳለባቸው የሚያውቁና ውስጣዊ ሰላማቸውን ያረጋገጡ በውስጣዊ ሰላማቸው የሚመሩ ሰዎች ናቸው። ራሱን ያልመራ ሰው፣ ራሱን ያላስተዳደረ ሰው፣ የራሱን ስሜት በደንብ መገንዘብ የማይችል ሰውና ለስሜት ማስተዳደር የማይችል ሰው ዓለምን ሊመራ አይችልም። ስለዚህ በዚህ ጭንቀትና ብዙ ግርግር በበዛበት ወይም ስትረስ በበዛበት ዘመን ላይ ስሜታቸውን በደንብ መቆጣጠር የሚችሉ ሰዎች፣ ስሜታቸውን በደንብ ማስተዳደር የሚችሉ ሰዎች ከሌላው በተሻለ አንድ እውቀት ካለው ሰው በተሻለ በዚህ ዘመን ላይ ስኬታማ የመሆን እድላቸው ከፍ ይላል ማለት ነው። ስለዚህ አሁን ላይ የምናገረው ነገር የስሜት ብልህነት ከእውቀት ብልህነት የተሻለ መሆኑን የሚያሳዩ ነገሮች ናቸው። ኤቭሪ ራስን የማወቅ ኃይል ወይም ሰልፍ አዌርነስ የምንለው ነገር እውቀት ወደ ውጭ እንድትመለከቱ ያደርጋችኋል። ስሜት ግን ወይም የስሜት ብልህነት ግን ወደ ውስጣችሁ እንድትመለከቱ ያደርጋችኋል። በዚህ ጭንቀትና ግርግር በበዛበት ዓለም ላይ ስሜታችሁን ተቆጣጥራችሁ ነገሮችን ኮንትሮል የምታደርጉበት ትልቁ መሳሪያ ኢሞሽናል ኢንተለጀንስ ነው፣ ወይም ደግሞ ስሜታችሁን በደንብ አድርጋችሁ ማኔጅ ማድረግ ስትችሉ ነው። ሶስተኛው እውቀት በስሜት ብልህነት እንዲበለጥ ያደረገበት ምክንያት የግንኙነት ጥራት ወይም ደግሞ ኳሊቲ ኮኔክሽን ነው። ዛሬ ላይ መረጃ በሁሉም ቦታ አለ። በስልካችሁ በጣም ብዙ ነገሮችን ይሰጣችኋል። ኢቭን ሌላውን ተውት፣ ቻት ጂፒቲ ወይም ደግሞ ማንኛውም ኤአይ ቱልስ መረጃዎችን ከማንኛውም ሰው በላይ
ለእናንተ መስጠት ይችላል። ነገር ግን እውነተኛ ታማኝነት ወይም ደግሞ ትረስት የሚገነባው በቴክኖሎጂ ሳይሆን በሰዎች ልብ ውስጥ ነው። ስለዚህ በዚህ ዘመን ላይ ትልቁ ኮኔክሽን እንዲፈጥሩ የሚያደርጋቸው ደግሞ ስሜት ነው። ስሜት ብልህነት ያላቸው ሰዎች ጠንካራ የሆነ የማህበራዊ ግንኙነት ወይም ደግሞ የማህበራዊ መረብ የመፍጠር አቅም አላቸው ወይም ኮኔክሽን የመፍጠር ፓወር አላቸው ማለት በ2026 ላይ ወይም በዚህ ባለንበት ዘመን ላይ የምታውቁት ዕውቀት ሳይሆን የምታውቃቸው ሰዎች ወይም ኔትወርክስ ለስኬታችሁ ትልቁን ቦታ ወይም ደግሞ ትልቁን ድርሻ ይይዛል። ይህ ደግሞ የሚገኘው በስሜት ብልህነት ነው። በዚህ ዘመን ላይ ስኬታማ መሆን ከፈለጋችሁ ወይም በዚህ ዘመን ላይ የአንድ ሰው ስኬታማነት ሊወሰኑ የሚችሉት ነገሮች የምታውቁት የዕውቀት ብዛት ልክ ሳይሆን የምታውቋቸው የሰዎች ብዛት ነው ማተር የሚያደርገው። ስለዚህ በዚህ ዘመን ኳሊቲ ኮኔክሽን ከሰዎች ጋር ኮኔክት አድርጋችሁ የምታውቁት ሰዎች በበዙ ቁጥር ኔትወርካችሁ በጣም በሰፋ ቁጥር ስኬታማነታችሁ በዛው ልክ እያደገና እየሰፋ ይመጣል። ያ ማለት የስሜት ብልህነት ያላቸው ሰዎች ናቸው ይሄንን ደግሞ ኔትወርክ ሊገነቡ የሚችሉ የሰዎችን አቴንሽን። ምክንያቱም አቴንሽን ኢኮኖሚ አሁን ላይ አቴንሽን ኢኮኖሚ ነው። አራተኛው ምክንያት ዕውቀት በስሜት ብልህነት እንዲበለጥ ያደረገው አዳፕታቢሊቲ ነው። ዕውቀት ቋሚ ሊሆን ይችላል፣ ነገር ግን ዓለም ተለዋዋጭ ናት። የስሜት ብልህነት ያላቸው ሰዎች ደግሞ አዲስ ነገር ሲመጣ አይደናገጡም። ዕውቀታችሁን ወደ ተግባር የመለወጥ ትልቁ ድልድይ ስሜት ነው። ስለዚህ የስሜት ብልህነት ያላቸው ሰዎች አዲስ ነገር ሲመጣ ከመደናገጥ ይልቅ እንዴት መጠቀምና ማስተናገድ እንዳለባቸው በደንብ የሚገነዘቡ ሰዎች ናቸው ማለት ነው። አምስተኛው ምክንያት ተጽዕኖ የመፍጠር አቅም ስለሚሰጠን ነው። ያ ማለት ኢንስፓይሬሽናል ኢንፍሉዌንሰር። እውነተኛ ስኬት የምንለው ሰዎችን ማነሳሳት ነው። ሰዎችን ኢንስፓየር ማድረግ ነው። መረጃ ሰዎችን ያስረዳል፣ ስሜት ግን ሰዎችን ያንቀሳቅሳል። በዚህ ባለንበት ዘመን በ2026 ላይ ተጽዕኖ ፈጣሪዎች ኢንፍሉዌንሰርስ ወይም ደግሞ መሪዎች የሚከበሩት በሚያውቁት ፋክት ሳይሆን ሰዎች ውስጥ በሚያሳድሩት ፊሊንግስ ነው ወይም ደግሞ ስሜት ነው። አሁን ዘመን ላይ ተጽዕኖ ለመፍጠር ከፈለጋችሁ ወይም ደግሞ ኢንፍሉዌንስ ለመፍጠር ከፈለጋችሁ ሰዎች ላይ የራሳችን ኢንፍሉዌንስ ማሳደር የምትፈልጉ ከሆነ በስሜት ማደግ፣ በስሜት መበልጸግ አለባችሁ። በዚህ ዘመን ላይ የሀብት ልዩነት ሊፈጥር የሚችለው ኢንፍሉዌንስ እንድትፈጥሩና መሪ እንድትሆኑ ሊያደርጋችሁ የሚችለው ኢሞሽናል ኢንተለጀንስ ነው። በስሜት ስትበስሉ ነው። ለዛ ነው ዕውቀት ከስሜት ብልህነት በታች ሆኖ ተጠቅማችሁ በሰዎች ላይ የምትፈጥሩት ተጽዕኖ ወይም ፊሊንግስ ነው ትልቁ ልዩነት ሊፈጥር የሚችለው። ምናልባት ይሄን ነገር ላትረዱ ትችላላችሁ። አሁን በዕውቀት ላይ እየደራረባችሁ የምትመጡ ሰዎች ልትኖሩ ትችላላችሁ። ስለዚህ በዕውቀታችሁ ምክንያት አይደለም አሁን ላይ ልትከበሩ የምትችሉት። አሁን ላይ ልትከበሩ የምትችሉት ሰዎች ላይ በምትፈጥሩት ተጽዕኖ ነው፣ በምትፈጥሩት ስሜት ወይም ደግሞ ፊሊንግስ ነው። በዚህ ዘመን ላይ አሸናፊ ሊያደርጋችሁ የሚችለው ትልቁ መሳሪያ ስሜት ነው የምንለው ለዛ ነው። ዕውቀት መሪ ሲሆን ስሜት ደግሞ ሞተር ነው። ስለዚህ የዛሬ ቪዲዮአችን ይሄን ይመስላል። በቀጣይ በጣም ምርጥ ቪዲዮዎችን እንሰራላችኋለሁ። እስከዛ ድረስ ሰላም።